ሰላም ጤና ይስጥልኝ። ይህ የፊደል ቲዩብ የኦንላይን ክላስ ነው። በዚህ የኦንላይን ክላስ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎችም አማራጮች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ቦታና በየትኛውም ጊዜ ቢሆን በሚመቻችሁ ሰዓት የእጅ ስልኮቻችሁን ብቻ በመጠቀም በኢሞ፣ በቴሌግራም ወይም ደግሞ በዋትስአፕ በመደወል ትምህርታችሁን መከታተል ትችላላችሁ። የምናስተምራቸው የትምህርት አማራጮች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም የትምህርት አማራጮች እያስተማርን እንገኛለን። ስለሆነም መማር የምትፈልጉ በማንኛውም ሰዓት ብትደውሉ ታገኙናላችሁ። ስልክ 251 በማስቀደም 978 52 96 90 ላይ በመደወል መማር ትችላላችሁ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንዴት ናችሁ? በዛሬ ትምህርታችን ደግሞ የምንመማረው ሙሉ 34ቱንም የአማርኛ ፊደላቶች በአማርኛ እንዲሁም ደግሞ በእንግሊዘኛ በሁለቱም እንዴት መጻፍ እንደምንችል ዛሬ በደንብ እናያለን ማለት ነው። አጠቃላይ ሙሉ 34ቱንም ፊደላቶች እስከ የቤተሰቦቻቸው ወይም ደግሞ እስከ 7ኛ ቤተሰቦቻቸው በእንግሊዘኛ እንዴት መጻፍ እንደምንችል በቀላል መንገድ አሳያችኋለሁ። እናንተ ገና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ሁሌ የምለቃቸው ቪዲዮዎች በቀላሉ እንዲደርሷችሁ ላይክ እያደረጋችሁ እንዲሁም ደግሞ ለሌሎችም ሼር እያደረጋችሁ አዳርሱ። ቀጥታ ወደ ትምህርታችን እንገባለን ማለት ነው። ኦኬ፣ ከዚህ እንግዲህ ከመጀመሪያው እንጀምራለን። እንግዲህ አጠቃላይ የአማርኛ ፊደላቶች 7 እና 8 ቤተሰቦች አሏቸው። እዚህ ጋር እንደምታዩቸው ቁጥር መጀመሪያ ላይ ቁጥር አስቀምጬላችኋለሁ። እነዚህ 7 ወይም ደግሞ 8 ቤተሰቦች አሏቸው። 8ኛ ቤተሰቦች ዲቃላ ሆሄያት እንላቸዋለን። ዲቃላ ሆሄያት ይባላሉ። የተወሰኑት ደግሞ 7 ቤተሰቦች ዲቃላ ሆሄያት የሌላቸው የአማርኛ ፊደላቶች አሉ ማለት ነው። እንግዲህ ዛሬ ሙሉውንም እስከ እንግሊዘኛው በደንብ አሳያችኋለሁ። በእርግጠኝነት ይህን ቪዲዮ በደንብ ከተከታተላችሁ ትኩረት አድርጋችሁ ካያችሁት ምንም ነገር እንግሊዘኛ ለማንበብ በተለይ ማንኛውም የሰው ስም ሊሆን ይችላል፣ ማንኛውም ስም የሆኑ ነገሮችን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። በደንብ ተከታተሉኝ። ቪዲዮ ትንሽ ረዘም ሊል ይችላል፣ ነገር ግን በደንብ አድርጋችሁ ትልቅ ለውጥ ሊያመጣላችሁ ስለሚችል በትኩረት ብታዩት መልካም ነው። ኦኬ፣ አሁን መጀመሪያ በቀይ የተጻፉት እነዚህ ቀይ የተጻፉት ሙሉ አማርኛ ፊደላቶች ናቸው። እነዚህኞቹ ደግሞ የእንግሊዘኛ ፊደላቶች። እነዚህ ቀዮቹ በእንግሊዘኛ ሲጻፉ ደግሞ ይሄኛው መስመር ደግሞ የእንግሊዘኛ ፊደላቶች ናቸው። የቀዮቹ በስትሬታቸው እንዴት በእንግሊዘኛ እንደሚጻፉ ዛሬ በደንብ አሳያችኋለሁ ማለት ነው። እንግዲህ እነዚህን ካወቃችሁ በኋላ እነዚህ ፊደላቶችን ገጣጥማችሁ ማንኛውም ነገር መጻፍ ትችላላችሁ ማለት ነው። እሺ፣ ከመጀመሪያው ጀምራለሁ። እቺ የአማርኛ ፊደል ሀ ትባላለች። ሀ አሁን ከሀ ጀምሬ እስከ መጨረሻው ልላችኋለሁ። እዚያ ደግሞ እንግሊዘኛውን ደግሞ እንላለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ኋ፣ ኋ። ኦኬ፣ በጣም አሪፍ። አሁን ደግሞ እነዚህ ደግሞ በእንግሊዘኛ ሲጻፉ ደግሞ እዚህ ጋር እናያለን። ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ፣ ኤች ዩ ኤ ኋ፣ ኋ። እነዚህ ሶስቱ በአንድ ላይ ኋ እንላቸዋለን። ስለዚህ አሁን በአንድ ላይ ስናነባቸው ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ኋ፣ ኋ። ኦኬ፣ ወደ ቀጣዩ ለ። እቺ ደግሞ ለ ትባላለች። ለ፣ ሉ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሏ፣ ሏ። ኦኬ፣ ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣
ኤልኤ ላ ኤልኢ ሌ ኤል ል ኤልኦ ሎ ኤል ዩ ኤ ሏ ሏ። ጉድ። አሁን በአንድ ላይ ስናነበው ለ ሉ ሊ ላ ሌ ል ሎ ሏ ሏ። ጉድ። ወደ ቀጣዩ ሲነድ እቺ ደግሞ ሀ ትባላለች። እንግዲህ የሀ ቤተሰቦች ስምንት የሀ ቤተሰቦች አሏቸው። እንዲሁም ደግሞ 3 አይነት የሀ ዝርያዎች አሉ። መጀመሪያ ያየናት ሀ አለች፣ እንዲሁም ደግሞ ይቺ ሀ አለች። ቀጣይ ደግሞ ወደ መጨረሻው አካባቢ ደግሞ የምናያት ደግሞ 3ኛ ሀ አለች ማለት ነው። ነገር ግን በእንግሊዘኛ ሲጻፉ ተመሳሳይ ናቸው። በአማርኛ ሲጻፉ ግን ቅርጻቸው ይለያያል። እንግሊዘኛ ላይ ሁሉም የሀ አይነቶች ተመሳሳይ የአጻጻፍ ስልት አላቸው ማለት ነው። ኦኬ። ሀ ሁ ሂ ሃ ሄ ህ ሆ ኋ ኋ። ኦኬ። ተመሳሳይ ነው። ኤች ኤ ሃ ኤች ዩ ሁ ኤች አይ ሂ ኤች ኤ ሃ ኤች ኢ ሄ ኤች ህ ኤች ኦ ሆ ኤች ዩ ኤ ኋ ኋ። ጉድ። እሺ ወደ ቀጣዩ ስንሄድ እቺ ደግሞ መ ትባላለች። መ ሙ ሚ ማ ሜ ም ሞ ሟ ሟ። ጉድ። ኤም ኢ መ ኤም ዩ ሙ ኤም አይ ሚ ኤም ኤ ማ ኤም ኢ ሜ ኤም ም ኤም ኦ ሞ ኤም ዩ ኤ ሟ ሟ። ጉድ። አሁን ደግሞ በአንድ ላይ እናነባዋለን ማለት ነው። መ ሙ ሚ ማ ሜ ም ሞ ሟ ሟ። ኦኬ። ሰ እቺ ደግሞ ሰ ሱ ሲ ሳ ሴ ስ ሶ ሷ ሷ። ኤስ ኢ ሰ ኤስ ዩ ሱ ኤስ አይ ሲ ኤስ ኤ ሳ ኤስ ኢ ሴ ኤስ ስ ኤስ ኦ ሶ ኤስ ዩ ኤ ሷ ሷ። በጣም አሪፍ። እንግዲህ አሁን እዚህ ጋር እነዚህ ስታዩቸው ምንድነው በተለይ እንግሊዘኛ አጻጻፋቸው ላይ በቀላሉ በስልት መያዝ ትችላላችሁ። ምንም እንኳን 2 እና 3 ፊደል የሆነ በአንድ ድምጽ ቢጠራም እንኳን ነገር ግን በጣም በቀላሉ መረዳት ትችላላችሁ። ለምሳሌ የመንና የሰን ስናይ አሁን አናባቢዎች እንግዲህ ኖርማሊ 5 አናባቢዎች አሉ። እነዚህን የእንግሊዘኛ የአማርኛ ፊደላቶችን በእንግሊዘኛ ለመጻፍ መጀመሪያ አናባቢ የሚባሉ ነገሮችን ማወቅ አለባችሁ። እነሱ ማታውቁ ካላችሁ እንደገና ተመልሳችሁ ቪዲዮ የሰራኋቸው ስላሉ ገብታችሁ ባለፈው የተሰሩ ስላሉ እነሱ ማየት ትችላላችሁ። 5 አናባቢዎች አሉ። ለማስታወስ ያክል ኤ ዩ ኢ አይ ኦ የሚባሉ እነዚህ 5 አናባቢዎች አሉ። እነዚህ 5 አናባቢዎች በየተነባቢዎች እነዚህ የመጀመሪያ ፊደሎች ደግሞ ተነባቢ ይባላሉ። እንግሊዘኛ ላይ ተነባቢ ይባላሉ። ከነሱ ጋር አብረው የሚመጡ ናቸው። አናባቢ ማለት አብረው በስር ላይ የሚገቡ እና ምንድነው ከዚህ ጋር ለምሳሌ የመንና የሰን ስናይ የመጀመሪያ የመንና የሳውን ስታዩ አናባቢ ኢን እንጠቀማለን መጀመሪያ። ሁለተኛ ላይ ዩ እንጠቀማለን እንደምታዩቸው። ሶስተኛ ላይ አይ እንጠቀማለን። አራተኛ ኤ፣ አምስተኛ ኢ እያለ እስከ መጨረሻው ስታዩ እስከ 8ኛ ፊደል ስታዩ ደግሞ 2 አናባቢ እንጠቀማለን። ዩ ኤ ዩ ኤ ዩ ኤ። እነዚህ አጠቃላይ
ለስምንተኛ ፊደሎች አናባቢዎች ናቸው። ሁለት አናባቢዎች አሏቸው። አጠቃላይ ስምንተኛ ፊደሎች ዩ እና ኤ በአንድ ላይ ይመጣሉ። ሌሎቹ ስታዩ ሁለተኛ ፊደል ላይ ዩ፣ ሶስተኛ አይ፣ አራተኛ ኤ እያለ ተመሳሳይ ናቸው። ስለዚህ የአንደኛውን ካወቃቸው እዚያም በኋላ ምንድነው እናንተ የሚጠበቀው ተነባቢውን ወይም ደግሞ መጀመሪያ የሚጻፈውን ካወቃችሁ ሌላ ምንም ነገር ወደ ኋላ የሚያደርጋችሁ ነገር የለም ማለት ነው። ስለዚህ እንደዛ እያደረጋችሁ እናንተ በስልት ማየት ትችላላችሁ። ኦኬ አሁን ወደ ቀጣይ ወስዳችኋለሁ። እሺ እቺ ደግሞ የአማርኛ ፊደሏ ረ ትባላለች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሯ፣ ሯ። ኦኬ ረ ማለት አርኢ፣ ረ፣ አርዩ፣ ሩ፣ አርአይ፣ ሪ፣ አርኤ፣ ራ፣ አርኢ፣ ሬ፣ አር፣ ር፣ አርኦ፣ ሮ፣ አር፣ ዩ፣ ኤ፣ ሯ። ዩ ኤ ከገባች ሁሌም ስምንተኛ ፊደል ናት ብያችኋለሁ። ሶ አር ዩ ኤ ሯ። ስለዚህ ምን ይላል? ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሯ። ኦኬ ቀጣይ እቺ ደግሞ ሰ ትባላለች። አሁንም ቀደም ብዬ ወደ ለፊት ወይዘሮች ሰ አሳይቻችኋለሁ። እቺ ደግሞ ሁለተኛዋ ሰ ናት ነው። ልክ መጀመሪያ እንዳየናት ሰ አማርኛ አጻጻፏ የተለየች ናት። ነገር ግን የእንግሊዘኛ ግን ኤስኢ አያችሁ አይደል? ኤስኢ ቀደም ብለን እንዳየነው ከዚህ ጋር ታስታውስ ከሆነ እዚህ ጋር ኤስኢ ማለት ይኸው ሰ እቺ ሰ ብለናል አይደል? እዚህ ጋር ሰ ማለት ኤስኢ በእንግሊዘኛ ሱ ኤስዩ እያልን ብለናል። ወደዚህኛዋ የሰ ቤተሰብ ስንሄድም ተመሳሳይ ናቸው እንግሊዘኛዎቹ ተመሳሳይ። ሰው ይሄን እንግሊዘኛውንም አማርኛውም አንድ ላይ ስናነበው ይሄን ይላል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሷ፣ ሷ ብለን ማንበብ እንችላለን። ኦኬ እቺ ደግሞ ሸ ትባላለች። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሿ፣ ሿ። ኦኬ ሸ ማለት አሁን ደግሞ ሸ ስንል ሶስት ፊደላቶች በአንድ ላይ የመጀመሪያ እነዚህ ሁለቶች አናባቢ ናቸው። ኤስ ኤች አይቀየሩም። እስከ መጨረሻው ስታዩ ለእያንዳንዳቸው ለአማርኛ ከሸ እስከ ሿ ለስምንቱም ቤተሰቦች የመጀመሪያዎቹ ሁለቶቹ አይቀየሩም። ኤስ ኤች ከዛ በኋላ አናባቢዎችን ማስገባት ነው። ኤስ ኤች ኢ ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ሽ፣ ኤስ ኤች ኦ ሾ፣ ኤስ ኤች ዩ ኤ ሿ። ጉድ። ስለዚህ ይህን በአንድ ላይ ሳነብላችሁ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሿ፣ ሿ። ኦኬ በጣም አሪፍ። ቀጣይ እቺ ደግሞ ቀ ትባላለች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቋ፣ ቋ። ኦኬ ቀ ለማለት ደግሞ ቀ ለማለት ኪው ኢ እንጠቀማለን። ኪው ኢ ቀ፣ ኪው ዩ ቁ፣ ኪው አይ ቂ፣ ኪው ኤ ቃ፣ ኪው ኢ ቄ፣ ኪው ቅ፣ ኪው ኦ ቆ፣ ኪው ዩ ኤ ቋ፣ ቋ። ኦኬ ስለዚህ ሲነበብ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቋ። ጉድ። እቺ ደግሞ በ ትባላለች። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቧ፣ ቧ። ቢኢ
ቢዩ ቡ ቢአይ ቢ ቢኤ ባ ቢኢ ቤ ቢ ብ ቢኦ ቦ ቢዩኤ ቧ በአንድ ላይ ስናነበው በ ቡ ቢ ባ ቤ ብ ቦ ቧ። እሺ ወደ ቀጣዩ ስነ ደግሞ እቺ ደግሞ ቨ ትባላለች። ቨ ቡ ቪ ቫ ቬ ቭ ቮ ቫ እንግዲህ ቨን ስትጽፉ መጀመሪያ በን ትጽፋላችሁ። በን ከጻፋችሁ በኋላ ደግሞ ምንድነው ከላይ አግድም እንደዚህ አግድም ማድረግ። ቀጥታ አግድም ካረጋችሁ ቨ ትባላለች። ቨ ለማለት ደግሞ የእንግሊዘኛ ፊደል ቪ ተጠቅመን እዚያ አናባቢዎቹ ማስገባት። ቪኢ ቨ ቪዩ ቩ ቪአይ ቪ ቪኤ ቫ ቪኢ ቬ ቪ ቭ ቪኦ ቮ ቪዩኤ ቫ ጉድ ቨ ቩ ቪ ቫ ቬ ቭ ቮ ቫ በጣም አሪፍ። እሺ ቀጣይ ደግሞ ይቺ ተ ትባላለች። ተ ቱ ቲ ታ ቴ ት ቶ ቷ እሺ ተ ቲኢ ተ ቲዩ ቱ ቲአይ ቲ ቲኤ ታ ቲኢ ቴ ቲ ት ቲኦ ቶ ቲዩኤ ቷ ኦኬ። ስለዚህ በአንድ ላይ ስናነበው ተ ቱ ቲ ታ ቴ ት ቶ ቷ። እሺ እዚህ ጋር ደግሞ ቸ ቹ ቺ ቻ ቼ ች ቾ ቿ ሲ ኤች ኢ ቸ ልክ ቀደም ብለን ሸን እንዳየነ ለቸም ደግሞ ሶስት ፊደሎች የመጀመሪያዎቹን እዚህ ጋር መያዝ ነው። ሲ ኤችን ከያዛችሁ ሌላው ቀላል ነው። ሲ ኤች አትቀየርም። እነዚህ ሁለቱ አይቀየሩም። ሶስተኛ ላይ ያለችው እቺ ግን አናባቢ ስለሆነች የራሳቸው የተለያየ አናባቢ አላቸው ማለት ነው። ስለዚህ ሲ ኤች ኢ ቸ ሲ ኤች ዩ ቹ ሲ ኤች አይ ቺ ሲ ኤች ኤ ቻ ሲ ኤች ኢ ቼ ሲ ኤች ች ሲ ኤች ኦ ቾ ሲ ኤች ዩ ኤ ቿ። ኦኬ ወደ ቀጣዩ ስንሄድ እቺ ደግሞ የ ትባላለች። የ ዩ ይ ያ የ ይ ዮ እዚህ ጋር ደግሞ የ ለየት የምትለው ምንድነው? ስምንተኛ ፊደል ወይም ደግሞ ዲቃላ ሆሄያት የላቸውም። እንደምታዩቸው ከዚህ ጋር ሰባት ናቸው። ስምንተኛ ፊደል የቤተሰብ የላትም ማለት ነው። ስለዚህ የን እስከ ሰባተኛ ነው የምንላት። ስለዚህ የ ማለት ደግሞ ዋይ ናት። ዋይ ኢ የ ዋይ ዩ ዩ ዋይ አይ ይ ዋይ ኤ ያ ዋይ ኢ ዬ ዋይ ይ ዋይ ኦ
ዮ ዮ እሺ የ ዩ ይ ያ ዬ ይ ዮ ዮ ኦኬ። ቀጣይ ደግሞ እዚህ ጋር እቺ ደግሞ ነ ትባላለች። ነ ነ ኖ ኒ ና ኔ ን ኖ ኗ ኗ ኤን ኢ ነ ኤን ዩ ኑ ኤን አይ ኒ ኤን ኤ ና ኤን ኢ ኔ ኤን ን ኤን ኦ ኖ ኤን ዩ ኤ ኗ ኗ። እሺ አሁን አነብላችኋለሁ በአንድ ላይ ነ ኑ ኒ ና ኔ ን ኖ ኗ ኗ። እሺ እቺ ደግሞ ኘ ትባላለች። ኘ ኙ ኚ ኛ ኜ ኝ ኞ ኟ ኟ። እሺ እዚህ ጋር ኘ ስንል ደግሞ ሶስት ፊደል እንጠቀማለን። የመጀመሪያው ሁለቶቹ ኮመን ናቸው። ጂ ኤን አይቀየሩም። ከዚያ አናባቢዎች ልክ እንደተለመደው አናባቢዎችን ማስገባት ነው በቀላሉ። ሶ ጂ ኤን ኢ ኘ ጂ ኤን ዩ ኙ ጂ ኤን አይ ኚ ጂ ኤን ኤ ኛ ጂ ኤን ኢ ኜ ጂ ኤን ኚ ጂ ኤን ኦ ኞ ጂ ኤን ዩ ኤ ኟ ኟ። ኦኬ ኘ ኙ ኚ ኛ ኜ ኚ ኞ ኟ ኟ። ኦኬ እቺ ደግሞ አ ትባላለች። አ ኡ ኢ አ ኤ እ ኦ ኦ። እንግዲህ የአ ቤተሰብም እስከ ሰባተኛ ወይ ደግሞ እስከ ስምንተኛ ያሉት ነው ማለት ነው። የአ ቤተሰቦች ደግሞ ለየት የሚሉት አ ቤተሰቦችን ስንጽፍ አናባቢዎቹን ብቻ ነው የምንጽፋቸው። አናባቢዎቹ ብቻቸውን የአ ቤተሰቦች ናቸው ማለት ነው። ተነባቢ ወይም ደግሞ ሌላ ሁለተኛ ፊደላት አንጠቀም። አናባቢ ብቻቸውን የአ ቤተሰቦችን በእንግሊዘኛ ቀይረን እንጽፋለን ማለት ነው። ስለዚህ አ ስንል ኤ ነው ኤ፣ ኡ ስንል ዩ፣ ኢ ስንል አይ፣ አ ስንል ኤ፣ ኤ ስንል ኢ፣ እ ስንል ኢ፣ ኦ ኦ። ስለዚህ እነዚህ ሲነበቡ አ ትባላለች። እቺ ደግሞ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ኦ ብለን መጻፍ ወይምና ማንበብ ይቻላል ማለት ነው። ኦኬ ወደ ቀጣዩ ስንል እዚህ ጋር ደግሞ እቺ ደግሞ ከ ትባላለች። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኳ ኳ። ኬ ኢ ከ፣ ኬ ዩ ኩ፣ ኬ አይ ኪ፣ ኬ ኤ ካ፣ ኬ ኢ ኬ፣ ኬ ክ፣ ኬ ኦ ኮ፣ ኬ ዩ ኤ ኳ ኳ። ስለዚህ ስናነብ ግን ያው ለያይተን አይደለም ኬ ኢ ያነሰው የምናነበው በአንድ ላይ ልክ እንደ አማርኛው ነው የምንነበበው። ከ እንላለን፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኳ ኳ። እሺ እዚህ ጋር ደግሞ እቺ ደግሞ ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ኋ ኋ። እዚህ ጋር ወደ እንግሊዘኛ ስንቀይር ደግሞ የመጀመሪያዋ ብቻ የምትለየው
የመጀመሪያዎች ሀ ኤች ኢ ብለን እንጀምራለን። ቀደም ብለን ሃን ታስታውሱ ከሆነ ሃን ስናይ መጀመሪያ እንግሊዘኛው ኤች ኤ ነበረች። ሀ ስትሆን ደግሞ ኤች ኢ ከዚያ ሁ ስንል ተመሳሳይ። ምክንያቱም ድምፁ አሁን እዚህ ጋር ከሁለተኛው ጀምሮ እስከ መጨረሻ ወይም ደግሞ እስከ 8ኛ ፊደል ያሉት ድምጾቻቸው ቀደም ብለን ካየናቸው ከሀ ቤተሰቦች ጋር ተመሳሳይ ናቸው። ስለዚህ ድምፁ ተመሳሳይ ስለሆነ በእንግሊዘኛ ስንጽፈው ልክ እንደ ሀ ቤተሰቦች ከሁለተኛው ጀምሮ ያሉት እንደ ሀ ቤተሰቦች ይጻፋሉ ማለት ነው። አሁን ስናነብ ሀ ሁ ሂ ሃ ሄ ህ ሆ ኋ ኋ እንላለን። ኦኬ ቀጣይ ይቺ ደግሞ ወ ትባላለች። ወ ው ዊ ዋ ዌ ው ዎ ዎ። ኦኬ ወ ለማለት ደብሊው ደብሊው ኢ ወ ደብሊው ዩ ው ደብሊው አይ ዊ ደብሊው ኤ ዋ ደብሊው ኢ ዌ ደብሊው ው ደብሊው ኦ ዎ ብለን እናነባለን። ኦኬ ሲነበብ ወ ው ዊ ዋ ዌ ው ዎ ዎ። ኦኬ ጉድ። ቀጥሎ ያለች ደግሞ ዘ። እቺ ደግሞ ማነች? ዘ ናትች። ዘ ዙ ዚ ዛ ዜ ዝ ዞ ዟ ዟ። ኦኬ ዘ ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ ኢ ዜ ዜድ ዝ ዜድ ኦ ዞ ዜድ ዩ ኤ ዟ ዟ። ጉድ። አሁን እናነባለን። ዘ ዙ ዚ ዛ ዜ ዝ ዞ ዟ ዟ። እሺ እቺ ደግሞ ዠ ትባላለች። ቀይዋ አማርኛዋ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዣ ዣ። እሺ ዠ ለማለት ዜድ ኤች ኢ ከዚህ ከዘ ቤተሰቦች ላይ መሀል ላይ ኤች እናስገባሉ። ከመሀል ኤች ስትገባ ማን ይባላል? ዠ የሚል ድምፅ ይኖራል። ዘ የነበረው መሀል ላይ ኤችን ስናስገባተች ጋር ዠ እንለዋለን። ዜድ ኤች ኢ ዠ ዜድ ኤች ዩ ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ ዜድ ኤች ዩ ኤ ዣ ዣ። ኦኬ ሲነበብ ዠ ዡ ዢ ዣ ዤ ዥ ዦ ዣ ዣ። እሺ እቺ ደግሞ ደ ትባላለች። ደ ዱ ዲ ዳ ዴ ድ ዶ ዷ ዷ። ኦኬ ዲ ኢ ደ ዲ ዩ ዱ ዲ አይ ዲ ዲ ኤ ዳ ዲ ኢ ዴ ዲ ድ ዲ ኦ ዶ ዲ ዩ ኤ ዷ። እሺ ስናነበው ደ ዱ ዲ ዳ ዴ ድ ዶ ዷ ዷ እንላለን። እሺ ወደዚህኛው ስነ ደግሞ ይቺ ደግሞ
ጀ ትባላለች። ጀ ጀ ጁ ጂ ጃ ጄ ጅ ጆ ጇ ጇ ኦኬ ጀ ኢ ጀ ጀ ዩ ጁ ጀ አይ ጂ ጀ ኤ ጃ ጀ ኢ ጄ ጀ ጅ ጀ ኦ ጆ ጀ ዩ ኤ ጇ ጇ ጀ ጁ ጂ ጃ ጄ ጅ ጆ ጇ ጇ እሺ እቺ ደግሞ ገ ገ ጉ ጊ ጋ ጌ ግ ጎ ጓ ጓ እሺ ገ ለማለት ጂኢ ጂኢ ገ ጂዩ ጉ ጂአይ ጊ ጂኤ ጋ ጂኢ ጌ ጂ ግ ጂኦ ጎ ጂዩኤ ጓ ጓ አንድ ላይ እናነባዋለን። ገ ጉ ጊ ጋ ጌ ግ ጎ ጓ ጓ እሺ እቺ ደግሞ ጠ ትባላለች። ጠ ጡ ጢ ጣ ጤ ጥ ጦ ጧ ጧ እሺ ጠ ደግሞ ቲ ነው የምንጠቀም። ቲ እንግዲህ የአማርኛ የተና የጠ ወደ እንግሊዘኛ ሲቀየሩ ተመሳሳይ ናቸው። ተ ስንል ቲኢ እንደተጠቀምነው ሁሉ ጠ ስንልም ቲኢ እንጠቀማለን ማለት ነው። ቲኢ ስለዚህ እቺ ቲኢ ጠ ቲዩ ጡ ቲአይ ጢ ቲኤ ጣ ቲኢ ጤ ቲ ጥ ቲኦ ጦ ቲዩኤ ጧ ጧ ስለዚህ ሲነበብ ጠ ጡ ጢ ጣ ጤ ጥ ጦ ጧ ጧ ኦኬ ጉድ እቺ ደግሞ ጨ ትባላለች። ጨ ጩ ጪ ጫ ጬ ጭ ጮ ጯ ጯ ጨ ደግሞ በእንግሊዘኛ ሲጻፍ አሁንም እንደ ተ ሁሉ እቺ ደግሞ እንደ ቸ ነው። ተን እንግዲህ በእንግሊዘኛ ሲጽፋት ከጠ ጋር ተመሳሳይ ነች ብለናል። አሁን ደግሞ ጨ ደግሞ በእንግሊዘኛ ሲጻፍ ከቸ ጋር ተመሳሳይ ናት። እነዚህ እንግሊዘኛዎች አሁን እንደምታዩቸው ቀደም ብለን የቸ ቤተሰቦች ላይ ያየናቸው ናቸው። ቸ ቤተሰቦች ላይ ያየናቸው። ስለዚህ ሲ ኤች ኢ ጨ ወይም ደግሞ ቸ ልትሆን ትችላለች። እንደ ሁለቱም በሁለቱም እንደ ሁኔታው ልንጠቀማት ትችላለን። ሲ ኤች ዩ ጩ ሲ ኤች አይ ጪ ሲ ኤች ኤ ጫ ሲ ኤች ኢ ጬ ሲ ኤች ጭ ሲ ኤች ኦ ጮ ሲ ኤች ዩ ኤ ጯ ጯ እሺ ቀጣይች ደግሞ ጰ ትባላለች። ጰ ጱ ጲ ጳ ጴ ጵ ጶ ጧ ጧ እሺ ጰ ለማለት ፒኢ ፒኢ ጰ ፒዩ ጱ ፒአይ ጲ ፒኤ ጳ ፒኢ ጴ ፒ ጵ ፒኦ ጶ
ጶ ፒ ዩ ኤ ጳ ጳ ስናነበው ጰ ጱ ጲ ጳ ጴ ጵ ጶ ጳ ጳ። እሺ ይቺ ደግሞ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ ጿ ጿ። እሺ ጸ ለማለት ቲ ኤስ ኢ ሶስቱ በአንድ ላይ እነዚህ ጸ ይባላሉ። የመጀመሪያዎች ቲኤስ ተነባቢዎች ናቸው፣ አይቀየሩም። እስከ መጨረሻው ስታያቸው ለሁሉም ቲኤስ አላቸው። ቲኤስ እነዚህ አናባቢዎች ደግሞ በየቦታቸው ይገባሉ ማለት ነው። ስለዚህ ቲኤስ ኢ ጸ፣ ቲኤስ ዩ ጹ፣ ቲኤስ አይ ጺ፣ ቲኤስ ኤ ጻ፣ ቲኤስ ኢ ጼ፣ ቲኤስ ጽ፣ ቲኤስ ኦ ጾ፣ ቲኤስ ዩ ኤ አራቱ ደግሞ ጿ ጿ። እሺ ጸ ጹ ጺ ጻ ጼ ጽ ጾ ጿ ጿ። እሺ በጣም አሪፍ። ወደ መጨረሻው ስንሄድ እቺ ደግሞ ፈ ትባላለች። ፈ ፉ ፊ ፋ ፌ ፍ ፎ ፏ ፏ። ኦኬ ፈ ለማለት ደግሞ ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ ኢ ፌ፣ ኤፍ ፍ፣ ኤፍ ኦ ፎ፣ ኤፍ ዩ ኤ ፏ ፏ። ስለዚህ ስናነበው ፈ ፉ ፊ ፋ ፌ ፍ ፎ ፏ ፏ። እሺ እቺ ደግሞ ፐ ትባላለች። ፐ ፑ ፒ ፓ ፔ ፕ ፖ ፖ ፖ። ኦኬ ፐ ለማለት ደግሞ ፒኢ እንጠቀማለን። ፒኢ ቀደም ብለን የጰን ጰ ስንጽፍ ጰ እዚህ ጋር ታስችው ብቻ ጰ ፒኢ ብለናል። የአማርኛ የጰና የፐ ወደ እንግሊዘኛ ስንቀይር ሁለቱም ፒኢ ናቸው። እዚህ ጋር እንደምታዩቸው ፒኢ ፐ፣ ፒዩ ፑ፣ ፒአይ ፒ፣ ፒኤ ፓ፣ ፒኢ ፔ፣ ፒ ፕ፣ ፒኦ ፖ፣ ፒ ዩ ኤ ፖ ፖ። ፐ ፑ ፒ ፓ ፔ ፕ ፖ ፖ ፖ። ኦኬ በጣም አሪፍ። እቺ ደግሞ አ ትባላለች። ደግሞ አ ኡ ኢ አ ኤ እ ኦ። እንግዲህ አሁንም ሁለት አይነት የአ ቤተሰቦች ስላሉ ነው። ቀደም ብለን ያየናት የአ ቤተሰቦች አሉ። አሁን ደግሞ እነዚህኞቹ የአ ቤተሰቦች አሉ። ነገር ግን ወደ እንግሊዘኛ ሲቀየሩ ምንም ነገር የሚቀየር ነገር የለውም። ሁለቱም አይነት የአ ቤተሰቦቹ በእንግሊዘኛ ተመሳሳይ ናቸው ማለት ነው። ስለዚህ ስናነበው አ ኡ ኢ አ ኤ እ ኦ ይሆናል። እሺ እቺ የመጨረሻዋ ደግሞ ሀ ትባላለች። እቺ ደግሞ ሶስተኛዋ ሀ ናት። ሶስተኛዋ የአማርኛ ፊደል ሀ ወይም ደግሞ እቺ ብዙሃኑ ሀ እንላታለን። ብዙሃኑ ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ኋ ኋ
ኋ። ስለዚህ እንግሊዘኛው ተመሳሳይ ነው ከመጀመሪያው ወይም ደግሞ ከሁለተኛውና አጠቃላይ ከሶስቱም የሀ ቤተሰቦች ተመሳሳይ የእንግሊዘኛ አጻጻፍ አላቸው። ኤች ኤ ስንል አሁን ሀ ነው። ኤች ኤ ሀ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ፣ ኤች ዩ ኤ ኋ ብለን እናነባለን ማለት ነው። እንግዲህ አሁን የሰራሁላችሁ ይህ ቪዲዮ በእርግጠኝነት በደንብ ካያችሁት ትኩረት አድርጋችሁ አንዴ ግልጽ ካልሆነላችሁ ሁለቴም ደግሞ ግልጽ ካልሆነ ሶስቴ በቀን ምናልባት በአንድ ቀን ሊከብዳችሁ ይችላል። ነገር ግን 34 ነው ከፋፍላችሁ 10 ወይም ደግሞ የተወሰነ እየከፋፈላችሁ በእርግጠኝነት ብታዩት እውነት ነው የምላችሁ በጣም እንግሊዘኛን ለማንበብ በጣም ያግዛችኋል። ምክንያቱም እነዚህ ፊደላቶች አንድ ላይ ተጨማምረው ቃላት ይመሰረታሉ ማለት ነው። ስለዚህ እነዚህን እያንዳንዱን ፊደላቶች ከለያችሁ ስሞችን ለመጻፍ ሌሎች ነገሮች ለመጻፍ በቀላሉ መጻፍ ትችላላችሁ፣ አትቸገሩም ማለት ነው። ስለዚህ በደንብ አድርጋችሁ ይዩት። ያም ሆኖ ደግሞ ምናልባት ያልገባችሁ ነገር ካለ ኮሜንት ላይ ጥያቄ መጠየቅ ትችላላችሁ። እንዲሁም ደግሞ በኮሜንት ምናልባት ገና መጻፍ ማትችሉ ከሆነ ለመጻፍ ከተቸገራችሁ ደግሞ ስልኬ እዚሁ ላይ ስላለ በዚያ ደውላችሁ ቀጥታ ብትደውሉልኝ ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ ብትደውሉ ልታገኙ ትችላላችሁ። በዚያ ደውላችሁ መጠየቅ ትችላላችሁ። በደንብ ዩቲዩብ ቪዲዮውን ቀጣይ በሌላ ቪዲዮ ደግሞ ይዤ እመለሳለሁ። እስከዚያው ድረስ መልካም ጊዜ። አመሰግናለሁ።